ሰላም ጤና ይስጥልኝ። ትናንት በሰይፉ በኢቢኤስ ላይ የአርቲስት ወንደሰን አውራሪስ ቤተሰቦች ወላጆች ቀርበው ነበር። ይሄ የሆነው ባለፈው ሳምንት አርቲስቱ ካረፈ በኋላ ሚስቱ ልጇን ይዛ ከቤት አስወጡኝ ብላ ሚዲያ ላይ በመቅረቧ ነው። ያው ለቅሶ ላይ ቁጭ ብለን ብዙ ነገሮች አሉ። እኔ ይሄ ነው ማለቱ በጣም ለኔ ራሱ እጅግ በጣም ይከብደኛልና የሰልስቱ ቀን በቃ መውጣት አለባት ከቤት አንቄ ነው ማስወጣት አለች እህትየው ማለት ነው። እና ያው እንደዛ ስትል ያው ሰዎች ይሰሟታል ምን ይሏታል። እኔ ደግሞ በጣም ልጅ እየተረበሸች ነበር። አንድ በአባቷ ሀዘን ተረብሻለች፣ ሁለት በምሰማው ነገር ምናምን እየተረበሸች ነበር። ያው እኔ ምንም አይነት ነገር እሱ ለኛ ምንም አይነት ነገር የተወለን ነገር የለም። ከዛ በኋላ እኛም እንሰማ ብለው ደግሞ ወላጆቹ መጡ ማለት ነው። እና ሰይፉ ያለው ምንድነው? እንሰማለን ግን አንፈርድም ነው ያለው። እንሰማለን ግን አንፈርድም። ከዚህ በፊት እንግዲህ ሚስቱ በመጣች ጊዜ ያው ተሰምቶ ተፈርዷል። ፍርዱ ምንድነው? ጎፈንድሚ ተከፍቶ እርዳታ ተደርጓል። አሁን ደግሞ እነዚህኞቹ ሲመጡ ወላጆች ደግሞ ሲመጡ አዳምጣ መጀመሪያው ነው እቅዷ ምንድነው? እሷ አሃዱ ብላ ልጁ ሲቀበር ሚዲያ ላይ ጎፈንድሚ ተከፈተ። በማንም ተደርጎ አይታወቅም። በማንም ሰው ራስም ታውቃለህ። ስንት አርቲስት ሞቷል፣ ስንት ሰው ሞቷል። ከቀብር መልስ እኔ አይቼ ሰምቼ አላውቅም። ይሄ ነገር ተደጋገመ። ከዚህ በፊት ታስታውሱ እንደሆነ አትሌት ገለቴ መጣችና ባሌ እንደዚህ ጉድ ሰራኝ ብላ እያለች ብቻዋን አለቀሰች። ስለዚህ የሚወደው ሀገሬን የሚወደው ህዝቤን እንደገና ማለት እንዲያዩኝ እኔም ፍላጎቴ ነው የምልህ። አላውቅም እንግዲህ እግዚአብሔር ምን እንደሚሰራ። አበርቷት ገለቴን በእናታቸው ጣው። ከዛ በኋላ ሁላችንንም አስለቀሰችን። የታባቱ ምናምን ነገር በቃ ብዙ ሰው በሐሳብ ደበደበው። አንዳንዱም መልፍ ብሎ ደግሞ ፊዚካሊ አጠቃው ማለት ነው። ከዛ በኋላ ቆይቶ ደግሞ ልጁ ደግሞ መጣና የራሱን እውነት ደግሞ ሲናገር አሁንም ሰይፉ ለብቻው አመጣው ማለት ነው። ያሳዝናል። እኔ ይሄን በመስማት የራሱ አሳፍረኛል። ሰው ጋር ይሄ እንደዚህ ነገር በመሄዱ በጣም ያሳፍረኛል። ይሄ ነገር ለምን ይደጋገማል? ሰይፉ ይሄ አቅጣጫ ልክ አይደለም። ገለቴንና ልክ ገለቴ መታ ስታለቅስ ባሏንም ጠርተ ነው ጎን ለጎን ማናገር ያለብህ። የአርቲስቱ ሚስት ስትመጣም ወላጆችም፣ ምክንያቱም ሚዲያ ላይ ነው ያለው። አሁን ግን ህዝቡን በየተራ እያስበላው ነው ያለው። ይሄ እኔ ሰይፉን ለመተቸት ፈልጌ አይደለም። ሰይፉ በጣም ትልቅ ኃላፊነት ያለበት በጣም መልካም ስራ የሚሰራ ሰው ነው። ማናጀሮቹ ጋር ግን ችግር ያለ ይመስለኝ። ምክንያቱም ልጅ ይዛ መጣች፣ አርቲስቶች ተሰበሰቡና መጡ። የአርቲስቱን ወላጆች ቤተሰቦች ጨፈጨፉ። ያ በሚዲያ ተላለፈ። አሁን ደግሞ እነዚህኞቹ መጡ። ነገ ደግሞ ሌላ ሰው ሊመጣ ነው። ይሄ ከዩቲዩብ ሽቀላ አንጻር ጥሩ ስትራቴጂ ሊሆን ይችላል። መፍትሄ ከመስጠት አንጻር ግን ልክ አይደለም። ችግሮችን ከመፍታት አንጻር ግን ልክ አይደለም። የዛኔው እነዚህ ሰዎች በዚህ ጊዜ ውስጥ እንደዚህ አይነት ቅሬታ አቅርበዋል። በዚህ ጊዜ ውስጥ እናንተ አብራችሁ ቁጭ ብላችሁ ለመወያየት ዝግጁ ካልሆናችሁ እኛ የአንድ ወገኑን ይዘን ለመውጣት እንገደዳለን ማለት አለባችሁ። ያለበለዛ በነገለቴ የተፈጠረው ችግር አሁንም ተደግሞ እየተመለከት ነው። ነገም ይሄ ችግር ይደገማል። ስለዚህ ሰይፉ የስትራቴጂ ለውጥ ማምጣት መቻል አለበት። አካሄዱ ልክ አይደለም። አሁን ህዝቡ ግራ ተጋብቷል። ማን ላይ ነው መፍረድ ያለበት? ሁሉም በየፊናው ነው እየመጣ የሚናገረው። እኔ እውነቱን ልንገራችሁ፣ የተሰጠኝ ስልክ አለ። ውጭ ሀገር የምትኖር ሴት አለች፣ ብዙ ነገር የምታውቅ። ያን የተነገረኝን ነገር ሁሉ ማውጣት አልፈልግም። ለምንድን ነው ማላወጣው? ለዚህ ቤተሰብ መረጋጋት ስለማይጠቅም። በነገራችን ላይ ነፍስ ይማር ወይም ደግሞ ነፍስ በሰላም ይረፍ የሚባለው እኮ እኛ እዚህ ሰላም ስንሰጠው ነው። ይሄንን አርቲስት ሞቶም ነፍሱ እንዳታርፍ እየተደረገ ነው። አንድ ጊዜ ሚስቱ መታ ከልጇ ጋር እሪ ያለች፣ አሁን ደግሞ ወላጆች መጡና ስማችን ጠፋ ብለው እሪ ያሉ። ቤተሰቦች እየተፈራረቁ የልጁ ነፍስ እንዳታርፍ ያደርጋሉ።